ሰላም የጎት ኒውስ ቤተሰቦች የሰዓቱን ስፖርታዊ ዜናዎች፣ መረጃዎች፣ አዳዲስ ጉዳዮች ይዘንላችሁ መጥተናል። ሌሊት በተካሄደው የግራንድ ስላም ትራክ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። አንዳንድ አትሌቶች ግን ተጠብቀውም ቢሆን ውጤት ሊያመጡ አልቻሉም። ዘርዘር ያለውን መረጃ ይዘናል። አብራችሁ ውስጥ ቆዩ፣ የምትሰሙት ነው የሚሆነው። ለአራት ወራት እስር ላይ ስለቆየው አትሌት አዲስ መረጃ ወጥቷል። አትሌቱ ማን ነው? በምን ምክንያት እስር ላይ ሊገኝ የቻለ? የሚሉ እና ሌሎች ተያያዥ ጉዳዮችን እናነሳለን። በሌላም በኩል በውጪ ስፖርታዊ መረጃዎች ነው አብረናችሁ ልንቆይ የመጣ ነው። ለደቂቃዎች አብራችሁ ስትቆዩ ታዲያ እነዚህ መረጃዎች የምታደምጡ ነው የሚሆነው። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታርጉ በአክብሮት እንጠይቃለን። ወደ መረጃዎቹ እናልፋለን። ለመጀመሪያ ጊዜ እየተካሄደ በሚገኘው የግራንድ ስላም የትራክ አትሌቲክ ውድድር እጅጋየሁ ታዬ አሸንፋለች። በጃማይካ ኪንግስተን በተደረገው የ3000 ሜትር ረጅም ርቀት እጅጋየሁ በአንደኝነት ስታጠናቀቅ 8 ደቂቃ 28 ሰከንድ ከ42 ማይክሮ ሰከንድ የገባችበት ሰዓት ሆኖ ተመዝግቧል። $100,000 በሚያሸንፈው ውድድር አትሌት ሙሉ 12 ነጥብ አግኝታለች። በዚህ ርቀት አትሌት ጽጌ ገብረሰላማ ሶስተኛ ሆና መጨረሷም ነው የተረጋገጠው። 8 ደቂቃ ከ38 ሰከንድ 15 ማይክሮ ሰከንድ ርቀቱን ለማጠናቀቅ የወሰደባት ጊዜ ነው። በዚህ ምክንያት 6 ነጥብ ነው ማግኘት የቻለችው። በሴቶች 800 ሜትር ደግሞ ድርቤ ወልተጂ ሁለተኛ ሆና አጠናቃለች። ትልቅ ትንቅንቅ በተደረገበት አጭር ርቀት 1 ደቂቃ 58 ሰከንድ 29 ማይክሮ ሰከንድ ድርቤ ርቀቱን ለማጠናቀቅ የወሰደባት ጊዜ ሲሆን በዚህም 8 ነጥብ እንድታገኝ ሆኗል ማለት ነው። በቅርቡ በተደረገው የናንጂንግ የቤት ውስጥ ውድድር እንዲሁም በቡዳፔስት ዓለም የሻምፒዮና ውድድር ሜዳሊያ ያገኘችው ድርቤ ወልተጂ ዛሬም በ1000 ሜትር የምትወዳደር ይሆናል። አሜሪካዊቷ ኒኪ ሄልስ የግል ምርጥ ሰዓቷን በማስመዝገብ ጭምር ነው ያሸነፈችው። በወንዶች 5000 ሜትር አትሌት ሳጎስ ገብረ ህይወት አራተኛ ሲወጣ፣ ጥላውን ኃይሌ ደግሞ 7ኛ ደረጃን ማግኘት ችሏል። ርቀቱን አሜሪካውያኑ ግራንድ ሪሽፈር፣ ኩፐርቲን እና ዴይለን ጃኮብ ከአንደኛ እስከ 3ኛ ተከታትለው በመግባት የበላይነታቸውን አሳይተዋል። በትራክ ውድድሮች ታሪክ ከፍተኛ ሽልማት የሚያስገኘው የግራንድ ስላም ውድድር በጃማይካ ኪንግስተን ነው በሌሊት መካሄድ የተጀመረው። በቅርብ ዓመታት በውድድር ቁጥር ማነስ ምክንያት እየተቀዛቀዘ የነበረው የትራክ ሩጫ ያነቃቃል ተብሎ የሚጠበቀው በቀድሞ የ4 ጊዜ ኦሎምፒክ አሸናፊ ማይክል ጆንሰን የተመሰረተው የትራክ ግራንድ ስላም ውድድር እንደ አውሮፓውያን አቆጣጠር የካቲት ወር ላይ 2025 የትራክና የሜዳ ተግባራትን ነው ይዞ የመጣው። በውድድሩ የተነደፈው አትሌቶች የመታየትና የስፖንሰርሺፕ እድሎችን እንዲያገኙ ለመርዳት ትልቅ አትሌቶች በተደጋጋሚ እርስ በርስ እንዲገናኙ ትልቅ እድል ይፈጥራል ነው የተባለው። በውድድሩ በሁለቱም ጾታዎች ከ100 ሜትር እስከ 5000 ሜትር ድረስ ያሉ አትሌቶች በውድድሩ ባስመዘገቡት ስኬት ነው በውድድሩ ላይ እንዲሳተፉ የተሻለ ሰዓት መሰረት ተጋብዘው ወይም በማኔጀሮቻቸው አማካኝነት የመካፈል እድል ያገኛሉ። አትሌት ጽጌ ገብረሰላማ በዚህ ውድድር ላይ አስቀድማ በመመዝገብ የመጀመሪያው አትሌት መሆኗም ይታወቃል። በተደጋጋሚ የትራክ ውድድሮች ቁጥራቸው እየቀነሰ ነው በሚል አሰልጣኝና ሌሎች አትሌቶች የዚህ ውድድር የተሻለ ገጸ በረከት እንዳለው ነው የተጠቀሰው። በአጠቃላይ 96 አትሌቶች የሚካፈሉበት አዲስ የትራክ ግራንድ ስላም ሊግ በ4 ግራንድ ስላም ውድድሮች የመጀመሪያው ዓመት እስከ $12.6 ሚሊዮን ሽልማትም ያስገኛል ነው የተባለው። በእያንዳንዱ ውድድር በድምሩ $3 ሚሊዮን አካባቢ ሽልማትን ቀርቦበታል። የትራክ ግራንድ ስላም ውድድር አትሌቶች በአንድ ውድድር ዘርፍ 4ቱን የግራንድ ስላም ሊጎች ሲያሸንፉ $400,000 የአሜሪካ ዶላር ያገኛሉ ነው የተባለው። አንደኛ ለሚወጣ $100,000 የአሜሪካ ዶላር፣ ሁለተኛ $50,000 የአሜሪካ ዶላር፣ ሶስተኛ $30,000 የአሜሪካ ዶላር እየሸለመ እስከ 8ኛ ያሉ አትሌቶች ሽልማት እንደሚያገኙ ነው ይጠበቃል። የመጀመሪያው ዙር እንግዲህ በጃማይካ ዛሬ ተጀምሯል። ለ3 ቀን ይቆያል። በሚቀጥለው ሚያዝያና ግንቦት ወር ላይ ሁለተኛና ሶስተኛ ዙር ውድድሮች ተካሂደው በነጥብ የሚገኘው ውጤት መሰረት ለአትሌቶች ሽልማት ይበረከትላቸዋል ነው የተባለው። በሌላ መረጃ አትሌቱ እስር ቤት ወህኒ ስለመውረዱ መረጃዎች ወጥተዋል። አትሌት ተስፋዬ አበራ ይባላል። በ2015 የሙምባይ ማራቶን
በ2016 የዱባይ ማራቶን፣ በ2016 በዛው ዓመት የሃምቡርግ ማራቶን አሸናፊ ነው። የጀግና አትሌት 34 ኢንተርናሽናል ውድድሮችን አድርጓል። ብዙ የሮጠባቸው ርቀቶች ማራቶን፣ ግማሽ ማራቶንና 10000 ኪሎ ሜትር ናቸው። 9 ጊዜ ማራቶንን፣ ግማሽ ማራቶን 8 ጊዜ፣ 10 ኪሎ ሜትር 6 ጊዜ ሩጧል። 6 ጊዜ ሀገሩን ወክሎ በውድድር ላይ አሳልፏል። በአገር ውክልና ውድድር ብቻ ማለትም ከኦሎምፒክ፣ በአገር አቋራጭ ውድድርና በአፍሪካ ጨዋታዎች 2 የወርቅና 2 የቡድን 1 የዲፕሎማ በግል በጠቅላላ 2 ሜዳሊያዎችን አግኝቷል። እንደዚሁም በ2016 የዩሮ ኦሎምፒክ ኢትዮጵያ በማራቶን ከፈይሳ ለሚ ብርሃኑ ጋር ወክሎ ፈይሳ የብር ሜዳሊያ ለሀገሩ ሲያመጣ ተስፋዬና ለሚ አቋርጠው መውጣታቸው ይታወቃል። አትሌቱ እንግዲህ ለእስር የተዳረገበት ምክንያት ከመኪና ጉዳይ ጋር በተያያዘ ነበር። በሰንዳፋ ፖሊስ ጣቢያ እንደታሰረ መረጃዎች የወጡት፣ ከታሰረም 4 ወር እንዳለፈው መረጃዎች ወጥተዋል። ይህ ጉዳይ የሚመለከተው አካል እንዴት ዝም እንዳለውና አትሌቱ ይህ ሁሉ ዝና ያለው እስር ቤት ቆይቶ መረጃዎች አለመውጣታቸው ብዙዎችን እያስደመመ ይገኛል። ቤተሰቡና የስፖርት ቤተሰቡ እንግዲህ አትሌቱ ከእስር እንዲወጣ አትሌቲክስ ፌዴሬሽን ጨምሮ የኦሎምፒክ ኮሚቴው አንድ ነገር ማድረግ አለበት እያሉ ጥያቄዎችን እያቀረቡ ይገኛሉ። በቀጣይ እንግዲህ እኛም ተከታትለን የአትሌቱን ሁኔታ የምናቀርብላችሁ ነው የሚሆነው። ወደ ውጪ ስፖርታዊ መረጃዎቻችን እናልፋለን። ዛሬ እንግዲህ ተጠባቂ የእንግሊዝ ፕሪሚየር ሊግ ውድድሮች ይካሄዳሉ። ነገም ውድድሩ ሲቀጥል የማንቹሪያን ደርቢ ማንቸስተር ዩናይትድ ከማንቸስተር ሲቲ የሚገናኙበት ተጠባቂ ውድድር ነው። ከዚህ ጨዋታ በፊት እንግዲህ የተሰማው አንድ ዜና የማንቸስተር ሲቲው አማካኝ ኬቪን ደ ብሩይነ በውድድር ዓመቱ መጨረሻ ከክለቡ ጋር እንደሚለይ ተነግሯል። ቤልጂያማዊ አማካኝ ደ ብሩይነ እንደ አውሮፓውያን አቆጣጠር በ2015 ነበር በሲቲ አዲስ የዝውውር ክብረ ወሰን በ55 ሚሊዮን ፓውንድ ክለቡን የተቀላቀለው። በክለቡ ባደረገው ቆይታ 1 የአውሮፓ ሻምፒዮንስ ሊግ፣ 6 የፕሪሚየር ሊግ እንዲሁም 2 የኤፍኤ ካፕና 5 የሊግ ካፕ ዋንጫዎችን በማንሳት አንጸባራቂ ጊዜን አሳልፏል። የ33 ዓመቱ ተጫዋች በማንቸስተር ሲቲ ማሊያ 413 ጨዋታዎችን አድርጎ 106 ጊዜ ኳስና መረብን አገናኝቷል። ከክለቡ ጋር የሚለያይበት ጊዜ አሁን ነው። ሲቲና ቡድን አጋሮቼ ለእኔና ለቤተሰቤ ጥሩ ጊዜ ነገሮች ሰጥተውናል። ማንቸስተር ሁሌም በልቤ ውስጥ የሚኖር የልጆቼም ጭምር ፓስፖርታቸው ነው ሲል በአማካኙ ለቢቢሲ የስፖርት አስተያየቱን ገልጾ በውድድር ዓመቱ መጨረሻ ክለቡን እንደሚለቅ ይፋ አድርጓል ማለት ነው። አሰልጣኝ ፔፕ ጋርዲዮላም ከዚህ ጋር ተያይዞ ኬቪን ደ ብሩይነ ከክለቡ መልቀቁን በተመለከተ በተናገረው አስተያየት እጅግ የሚወደው ተጫዋች እንደነበርና ከሱ ጋር ጥሩ የስኬት ጊዜ ማሳለፉን በመጥቀስ ክለቡም ሐውልት አቆሞ ውለታውን እንደሚከፍለው እርግጠኛ ነኝ ሲል ነው አስተያየቱን የሰጠው። በእንግሊዝ ፕሪሚየር ሊግ እንግዲህ ዛሬ የተለያዩ ጨዋታዎች ይካሄዳሉ። 8 ሰዓት ተኩል ሲል ኤቨርተን ከአርሰናል የሚያደርጉት ጨዋታ ይጠበቃል። 11 ሰዓት ላይ እንግዲህ 3 እንግሊዝ ፕሪሚየር ሊግ ጨዋታዎች ይካሄዳሉ። ክሪስታል ፓላስ ከብራይተን፣ ኢፕስዊች ታውን ከወልቭስ፣ ዌስትሃም ከቦርንማውዝ የሚያደርጉት ጨዋታም ተጠባቂ ነው። አስቶን ቪላ ከኖቲንግሃም ፎረስት እንደዚሁ ማታ 1 ሰዓት ላይ የሚያደርጉት ጨዋታ ይጠበቃል። በስፔን ላሊጋ እንደዚሁ 9 ሰዓት ሲል ጂሮና ከዲፖርቲቮ አላቬስ፣ ሪያል ማድሪድ 11 ሰዓት ከሩብ ላይ ከቫሌንሺያ ይገናኛል። ባርሴሎና እንደዚሁ ከሪያል ቤቲስ ተጠባቂ ጨዋታውን 4 ሰዓት ላይ ነው የሚያደርገው። በጣሊያን ሴሪያ ፓርማ ከኢንተር፣ ሚላን ከፍሎሬንቲና የሚያደርጉትን ጨዋታ ተጠባቂ ውድድሮች ናቸው የዛሬ። በነገው ዕለትም እንግሊዝ ፕሪሚየር ሊግ ሲቀጥል ማንቸስተር ዩናይትድ ከማንቸስተር ሲቲ 12 ሰዓት ተኩል ላይ ፍልሚያቸውን ያደርጋሉ። ቶትናም ከሳውዝሃምፕተን 10 ሰዓት ላይ፣ ፉላም ከሊቨርፑል፣ ብሬንትፎርድ ከቼልሲ እንደዚሁ 10 ሰዓት ላይ ውድድሮቻቸውን ያደርጋሉ። ጨዋታዎቹን ተከታትለን ዘገባችን የምንሰራ ነው የሚሆነው። እናንተም ጨዋታዎቹን እንድትከታተሉ ከኦዲዮ የጋበዝን። የዛሬ መረጃዎቻችን ይህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ በማድረግ ተተባበሩን ዘንድ እየጠየቅን አብራችሁን ስለቆያ አመሰግናለን። ሰላም።